ዛሬ በጣም ቀላል እና በጣም የሚጣፍጥ ሁሌ ቤታችንን መኖር ያለበትን የበርበሬ ድልህ እንሰራለን። ሰላም ሰላም፣ እንዴት ናችሁልኝ? እንኳን ወደ ዩቲዩብ ቻናሌ በሰላም መጣችሁ። አሁን ይህንን የምታዩት ቆንጅዬ የበርበሬ ድልህ ቀለል አድርገን አብረን እንሰራለን። የሚያስፈልጉን ግብአቶች 1 የሾርባ ማንኪያ ኮረሪማ፣ 1 የሾርባ ማንኪያ ጨው፣ ግማሽ የሾርባ ማንኪያ ነጭ አዝሙድ፣ 1 የሻይ ማንኪያ ኮመን፣ 1 የሻይ ማንኪያ ጥቁር አዝሙድ። ነጭ አዝሙድ፣ ጥቁር አዝሙድ እና ኮረሪማ ስላልተፈጨ እነሱ አንድ ላይ እንደዚህ ፈጫቸዋለሁኝ። ፈጭተን ከጨረስን በኋላ ሁሉንም ግብአቶች አንድ ላይ እንደባልቃቸዋለን። ኮረሪማ ትንሽ እሳት ላይ አመሳመሳ አድርጌዋለሁኝ። እንደዚህ ደረቅ ቅመሞችን እንደዚህ አድርገን እናዘጋጃለን መጀመሪያ። ከዛ ወደ እርጥቡ እንሄዳለን። ነጭ ሽንኩርትና ዝንጅብል በደንብ አጥበን ለብ ባለ ውሃ አንድ ላይ እንፈጫቸዋለን። እንደዚህ ከፈጫናቸው በኋላ ውሃውን ብቻ እንደዚህ እናጣለዋለን። ለዚህ ለበርበሬ ድልህ የሚያስፈልገን ውሃውን ነው። የቀረውን ግን አልጥለውም፣ ለቀይ ወጥ እጠቀመዋለሁኝ። አሁን ደረቁንም እርጥቡንም ቅመም ጨርሰናል። ወደ በርበሬ ማዘጋጀት እንሄዳለን። ለዚህ ለበርበሬ ድልህ የተጠቀምኩት 1 ኪሎ በርበሬ ነው። ደረቅ ቅመሞችን እንደዚህ አድርገን እንጨምራለን። በደንብ አድርገን ከበርበሬው ጋር እናዋህደዋለን። የዝንጅብልና የነጭ ሽንኩርት ውሃውን እንደዚህ አድርገን እንጨምረዋለን። እሱም በደንብ አድርገን እናዋህደዋለን። አሁን እርጥቡን ደረቁንም ቅመም ጨምረን ጨርሰናል። አሁን ቀስ እያደረግን እንደዚህ አድርገን እናዋህደዋለን። ሳናበዛ ቀስ ቀስ እያደረግን ሙቅ ውሃ እንጨምርበታለን። አሁንም በደንብ አድርገን እናዋህደዋለን። በመሀል ትንሽ ትንሽ ውሃ እየጨመርን ትኩስ ውሃ በደንብ አድርገን እንደዚህ አድርገን እናዋህደዋለን። ጊዜያችን ወስደን ቀስ አድርገን በደንብ አድርጌ ሁሉንም ሚክስ አድርጌዋለሁኝ። እንደምታዩት ከለሩ በጣም ያምራል። ሽታውንም በጣም ደስ ይላል። ኦልሬዲ እየደረሰልን ነው። ጀምሬ እስከ መጨረስ ድረስ የምጠቀመው ዘይት የኩባያ ሩብን ነው። በላይ እንደዚህ ትንሽ ጠብጠብ እያረኩኝ በደንብ አድርጌ አዋህረዋለሁኝ። ለድልህ ዘይትና ጨው በጣም ወሳኝ ነገሮች ናቸው። እንዳይበላሽ ብዙ እንዲቆይልን ያደርገዋል እና በደንብ መጨመር አለብን። ሌላ ደግሞ ለበርበሬ ድልህ በጣም ወሳኝ የሆነው ነገር ደግሞ የምናስቀምጥበት እቃ ነው። የምናስቀምጥበት እቃ በጣም ንጹህ መሆን አለበት። በትኩስ ውሃ መቀቀል አለብን፣ ወይም ደግሞ በድሽ ዋሸር ማጠብ አለብን። ድሽ ዋሸር የራሱ ትኩስ ውሃና ስቲም ስላለው እሱንም ጥሩ ነው። ሌላ ደግሞ መክደኛው በጣም ጥብቅ የሚል መሆን አለበት። በደንብ አድርገን ክድን እናደርገዋለን። ይህንን የበርበሬ ድልህ 1 ኪሎ ነው እንዳያችሁት። ለ2-3 ወር እጠቀምበታለሁኝ። በደንብ አድርጌ ያው ፍሪጅ አስቀምጠዋለሁኝ። መጀመሪያ 3 ቀን ውጭ ተዋዋለሁኝ፣ ፈርሜትድ ይሆንልኛል። ከዛ በኋላ ግን ፍሪጅ ላይ ነው የማስቀምጠው። የራሱን እቃ ነው ማረግበት ማወጣበት፣ የራሱ ማንኪያ ከሌላ ጋር እንዳይደባለቅብኝ። በንጽህና ጥሩ አድርገን ከያዝ ነው ለብዙ ጊዜ ይቆይንልናል ሳይበላሽ። ወደ እቃው ስገለብጠው በእጄ ገፋ ገፋ አረገዋለሁኝ፣ ማያስፈልግ ኤር እንዳይኖረው እንደዚህ አርጌ ጫን ጫን አረገዋለሁኝ። በደንብ አርጌ ጥብቅ እንዲልልኝ። በላይ ደግሞ እንደዚህ አርገን ዘይት እናረግበታለን። የበርበሬ ድልህ ሁላችን የተለያየ ነው የምንሰራው በየቤቱ። እኔ ግን እንደዚህ አርጌ ነው የማዘጋጀው። ቴንክ ዩ ፎር ዋቺንግ። ፕሊዝ ሰብስክራይብ ቱ ማይ ቻናል። ባይ